for most restaurants. ለሊያም ለራስሽ ነው እኮ የጠየቀችሽ። አንቺ ራስሽ እኔ እንደዚህ አይነት ጥያቄ ነበረኝ ያኔ ለኔ ነበረ ከአቀራረቦች አወራሮች ሁሉ ነገሮች ነው የተቀየረብኝ ያልኩት ገባክ የተቀየረብኝ ስልክ እኔም ሴፍ ነኝ የሚሰማኝ ነገር አለ ገባህ እዛ ጋር የሚሰማኝ ነገር አለ ግን ያኔ ደግሞ ኢቭን እንኳን ሊያ የተናገረችው ሰው አለ ገባህ ሊያ የተናገረችው ሰው አለ እሷ አንቺ ለምንድን ነው እዚህ ሆቴል ከሷ ጋር የምታድሪው ገባህ ብላ የተናገረችው ሰው አለ ሌላ ሰው ማለት ነው ማን እኔ ነኝ ለምንድን ነው እዚህ የምታድሪው ከሷ ጋር ኢቭን እንኳን እናሱ አንድ አልጋ ላይ ነው እኔ ነኝ ያወራሁት ለሊያ እንደዛ ብለህ እንዳወራክ ነው እኔ የሰማሁት ነው የምልክ ለማን ያልኩት ሊያ ብዬሻለሁ ይኸው ሊያ አለች ሊያ ተናገሪ እስቲ እኔ አላውቅም ውሸት ምናምን ያን ሊያ አለች ሊያ ነገርክን ሁሉ ነገርክ እየተቀየረ ነበር እኔ ጋር ሶ ላይክ እኔ ጥያቄ ነበር አሁን ነገር እዚህ ጋር ስለመጣ አይደለም ዋንቲያ እዚህ ጋር ሰው ስላለ ምናምን ስለተቀየረ አይደለም አሁን እንደዚህ የምታወሩ እሺ ቆይ አንድ ሰው ላስገባ ይቅርታ ሶሪ ዋንቲያ እኔ ወርዳለው ልልቲን አስገቢያት እሺ እኔ ወርደልሻለሁ ልልቲን አስገቢያት ግን ቀጥታ የሚጠይቁሽን ጥያቄ ቀጥታ መልሺ ፕሊዝ ምንም ቢካዝ የሚያስፈራሽ ምንም ነገር ስለሌለ ዳይሬክትሊ መልሺ ብዙ ሰው አለ ምንም ነገር ሁላችን ቤተሰብ ነው ምንም አትፍሪ አትሳቀቂ አንቺ የተናገርኩት የጠየቁሽ ነገር ትክክለኛ ነው ትናንት ጀምሮ እኛም ከዚህ ልጅ ጋር እየተፋጠጥን ያለ ነው እዚህ ጉዳይ ላይ ስለሆነ ምንም ሳትፈሪ ቀጥታ ዳይሬክት ተናገሪ ምንም ያስፈራሽ ነገር የለም ዳይሬክትሊ እንዲህ አይነት ጥያቄ አቅርቤልሻለሁ ወይም ሴክሹዋሊ ኢንተራክሽን ሊሆን ይችላል ንክኪ ሊሆን ይችላል የሆነ ነገር ካለ እንዲ አድርገኛል ስለዚህ በዚህ ምክንያት ደብሮኛል ብለሽ በግልጽ ተናገሪ ምንም ያስፈራሽ ነገር የለም ከቻልሽ ልዕልቲን አስገቢ እሷም እየጻፈችልሽ ነው እዚህ ጋር ያሉት ገስት ላይ ያሉትም ሰዎች ሁሉም ሰው ከጎንሽ ነው ያለ ነው የተጎዳሽበት ነገር ካለ ሁላችንም ቤተሰብሽ ነን ካጠገብሽ ነው ያለ ነው ምንም ያስፈራሽ ነገር ስለሌለ ሳትፈሪ ይሄ ነገር አለ እንዲ ተደርጊያለሁ ብለሽ ዳይሬክትሊ ተናገሪ ምንም ያስፈራሽ ነገር የለም እሱም ጥፋት አጥፍቶ ከነበረ በዛ ያደረገው ነገር ላይ አካውንታቢሊቲው ሬስፖንሲቢሊቲውን ወስዶ እሱም በዛ ላይ በግልጽ ተነጋግሮ ነው እንጂ ይቅርታ ተሸፋፍኖ ይቅርታ ምናምን እንደዛ ነገር የለም በግልጽ ሁሉም ነገር መነገር አለበት ባይነንኛ እዚህ ላይ ያላችሁት እነ ሙክታር ሁላችሁም ጓደኞች አዘበቦታ ያላችሁ ሰዎች ቴንኪው ለሐቅ ስለምትቆሙ ማለት ነው ግን ሳትፈራ ሳትሳቀቅ ሳትፈራ ተናገር ወይ የለም ዋንቲያ ከመመለስሽ በፊት ቴንኪው ማማዬ እዛ ሀዲያ ክልል ስትሄጂ እሱ ነው አይደል ስፖንሰር አድርጎ ይዞሽ ሄደው እሱ ይዞሽ ሲሄድ ሆቴል አሬንጅመንት ምናምን ላንቺ አዘጋጅቷል ባንቺ ስም ላንቺ የሆነ ሩም ተዘጋጅቷል ወይስ አልተዘጋጀም ሩም ተዘጋጅቷል ሩሙም አንድ ላይ ነው የሁላችንም ሩም አንድ ቤት ሳይሆን አንድ ቆይ እሷ ታውራ አንተ ዝም በል ሚዩትን ሰርና እሷ ታውራ ምንም ሳትፈሪ የተሰማሽን ስሜት ዋንቲያ የተሰማሽን ስሜት ምን እንዳለሽ ከዛም በኋላ ከወጣሽ በኋላ የተነጋገርሽው ምንም ሳትፈሪ ተናገሪ ምንም ሳትፈሪ ይሄ ይሰድቡኛል ያንቋሽሹኛል ይነሱብኛል እኔ የሀዲያም የኦሮሞም ብሔረሰብ አንድ ነገር ልንገራችሁ ይቅርታ አንድ ነገር ኖ ሜት ያዘርበት ጉዳይ ነው ማንቺ ቆይ ኖ ሚዩትን ሴት ስታወራ ዝም ብላ አዳምጥና እንደዛ አይደለም ኖ አንቺ መጣችበትን አቃል አትወክልም ስላንተ ነው የሚወራው ዛሬ አወራሽ ተፈላትሽ አወራ ሚዩትን ሰር ታንክ ዩ ኖ ይቅርታ ጃል ልልት እዚህ ልፍታው አንቺ ተረጋጊ ለምሳሌ ስታወራ ሊያቋርጣት አይገባም ኖ እኔ የሚያቋርጥ እኛም ችግር የለውም እኛም ጠይቃታል አንድ ቤት አድርገን ጉዳይ አውሩ ቻው ባይ ኖ ተረጋጋ ይኸውልህ ቤኪ ተረጋጋ ይኸውላችሁ የአንድ ሰው ጉዳይ ነው እንጂ የማህበረሰብ ጉዳይ አይደለም እኔ የሀዲያ ብሔረሰብ ተወላጅ ነኝ
ኦሮሞም ነኝ። ሀዲዮች ናቸው ያሳደጉኝ። እናት አባት ሆነ ያሳደጉኝ ሀዲዮች ናቸው። ኦኬ ይሄ የማህበረሰቦቻችን ጉዳይ አይደለም። የዋንትያና አንዴ ሞዴሬተርስ ጂስት ይቅርታል ልልት ስለዚህ እኛ ማህበረሰባችንን ይዘን አይደለም የመጣ ነው፣ እንደ ግልን የመጣ ነው። ዋንትያ ማንንም እንዳትፈሪ ከዚህ በፊት የሆንሽው ይበቃል። ኦኬ ግፈኞች እነሱ ይፈሩ፣ ያንቋሸሹሽ ይፈሩ፣ ያስለቀሱሽ ይፈሩ፣ በአደባባይ ያዋረዱሽ እስከነ ልጅሽ ይፈሩ። እነሱ ምንም እንዳትፈሪ። ምንም ከተባልሹ በላይ ማንም ምንም አይልሽም። ከሆንሹ በላይ አንዴ እኛ እናውራ። አንዴ ኖ ለምሳሌ ይሄንን በአደባባይ እኮ ለሷ እየነገርኳት ነበር እኮ ቅድም she's a victim ናት። ኢንቲሚዴት ይኸውልሽ ዋንትያ ምን መሰለሽ ቅድም ያልኩሽ እኔ ሳትፈሪ ሚውት አስራላሁ ማንንም ሳትፈሪ የተሰማሽን ስሜት በግልጽ ተናገር። ይኸውልሽ ዋንትያ ቅድም ነግሬሻለሁ። እኔ እዚህ ጋር የገባን ሁላችንም ሀቅን ለመናገር ነው አይደለ? ስለዚህ ይሄን ነው ወይ ስትባይ ይሄን ነው። አሁን ለምሳሌ አልቅሰሽ ለቦቼ የደወልሽበት በምን ሪዝን ነው? አልቅሰሽ ወደኛ ደውለሻል አይደል? የደወልሽበት እኮ በምን እንደሆነ ከቦቼ ጋር አውርተሻል አይደል? ስለዚህ እንደዚህ ይሄ ሪሉን ታወሪና በቃ እዚህ ጋር እኮ ያለ ነው። እሱም እኮ ይሄን አድርጋል ከተባለ ይቅርታ ነው የሚጠይቀው። ሌላ ምንም ታሪክ የለውም እኮ በቃ እንደዚህ በድዬሻለሁ ይቅርታ ነው የሚልሽ እንጂ አንሰቅለውም አይደል? ስለዚህ ምናምን የሚለው ወሬ ታዩ ነው ግልጽ ሪል። እሱም አሁን እኮ ምን አለሽ መሰለሽ ቅድም እኔ እኮ አሁን አንዴ ሙክታር አትግባብ፣ በመሀል አትግባብኝ። አውራ ስትባል አታወራም። ሜት አድርገህ እንደ ኤዱ የሚለው አካውንት አባስጭኝ ምንም ወይ አውራ ወይ ላውራ። አንዴ ሙክታር በመሀል አትግባብኝ፣ እንትን እየሆነ ነው። ስለዚህ ቅድም ብሎሻል መሰለሽ እንዲህ ብዬሻለሁ ወይ ስልሽ አዎ እንደዚህ አፈ ባይወጣም በዚህ ሆኗል ማለት ሲገባሽ የሆነ ዙሪያ ጥምጥም እየነገርኩት ነው። ዙሪያ ጥምጥም ያንቺ አነጋገር ለኛ እየገባ አይደለም። ዋንትያ ለህዝቡ እኮ እየገባ አይደለም። ያንቺ ንግግር ምናምን አይደለም። ግልጽ ቁርጥ ያለ ተናገሪ። አሁን አስገቡት። ይቅርታ ማለትም ካለበት ወይም ደግሞ ጥፋቱን አምኖ ወይ ደግሞ ይሄን ነው ተረጋግራችሁ በሉ። የሚያስፈራሽ ምንም የሚያሸማቅቅሽ ነገር የለም። የተባልሽውን ተብያለሁ፣ ያልተባልሽውን አልተባልኩም ነው خلاص። ከዛ በኋላ ወደ ጓደኝነታችን መቀጠል አስገብቶ ቤኪ በስ አራውራ የቅድሙን ያቋርጡ አፍኪ አያሹ እኔ እኮ እኛም ማናቀው እነሱ የሚያውቁት አይነት ነገር አለ። አልገባኝም እና ነው ነገሩና አዎ አለን እኮ ሙክታር ይኸውልህ፣ እኛ ማናቀው እነሱ የሚያውቁት አሉ። እኛ ጥለናቸው ስንሄድ እሷ ደብራት ወደኛ የደወለችው ከነሱ ጋር አንድ ነገር ልንገራችሁ። ጃዝ አንተ የምታውቀው ነገር አለ ወይ? በስልክ ከሷ ጋር የተጻጻፍኩ ነገር አለ? ኖ አንዴ አሹዬ ይቅርታ፣ እኔ በቪዲዮ ነው እያወራኝ ያለው። በቪዲዮ ነው የሚያወራው። የትኛውም ነገር አልሰማም። ትሰማለህ? ኦኬ። ስለዚህ እኔ እንደዚህ ተጠይቄያለሁ ወይንም እዛች ጋር ቁጭ ብለን እና አንተ እንደዚህ አውርታኛል ምናምን ወይ ብትፈልጊው ነገር ካለ እንደዚህ ቤኪ አንዴ አቁመኝና እኔ የምጠይቀው ሰው አለ። ሊያ የምትባለው ልጅ ትምጣ። የት ወይ ሊያ ወይ ጃዝን ጠይቋት አለ። አዎ ቆይ ቤኪ እኔ በዛ ሰዓት የወጣችሁ ጊዜ እኔ ጋር ደውላ ጃዝ ነበረ፣ ሊያ ነበረች። ከፍቷት እኔ ጋር ደውላ እያለቀሰች ነበረ። እንዴ እነ ሙክታር የት ሄዱ ስላት እነ ሙክታር እና አሹ ደብሯቸው ሄደ። ትዝ ካላችሁ እዛ ቀን ላይፍ ላይ ሙክታርም ላይፍ ነበረ፣ ዋንትያም ላይፍ ነበረች። ሁሉም የራሱን ላይፍ አድርጎ እንትን እያለ ነበረ። ከዛ አንተ እነ ዋንትያ ተቀምጦ ምግብ ሲመጣ ትታቸው ሄድክ። ዋንቲ ቁጭ ብላ ነበረ። ደውዬ ምንድነው ይውሽላ አይ እንደጠበቅኩት አይደለም፣ እዚህ ቁጭ ብዬ የት እንደሚሄድ ግራ ገባኝ። ሰዎቹ ግን በጣም ጥሩ ናቸው ብላ ሁለት ሰው ስም ጠራችልኝ። እሺ ማነው አጠገብሽ ስላት ሊያ የምትባል ልጅ ያኔ የመጀመሪያ ጊዜ አዋሳ ስንሄድ የነበረች ልጅ ከወነ ወንድሟ ጋር አለ። እሺ ላናግራቸው። አናገርኳት። ሊያ አደራ እቺ ልጅ
ከከተማ እንደዚህ ወጣ አታውቅም። እሱም ሜቢ አገሩ ገብቶ ቆይቶ ስለመጣ ይሆናል። የወንድ ልጅም አስተሳሰብ አላውቅም። ስለዚህ ብዬ ሊያን በስልክ አናገርኳት። ሊያ ምን አለች? the next day ያኔ ቀን ማታ መተኛት እና ታድሪያለሽ ስላት በጣም ታለቅስ ነበረ። በጣም ብዙ ጊዜ ያው ፑሽ ማድረግ አልፈልግም፣ እንዴት ነሽ ምን ሆነሽ ማለት ስለማልፈልግ አይዞሽ፣ ተረጋጊ፣ አታልቅሺ፣ ሰዎቹ ከተንከባከቡሽ ስለ ቤኪ አትጨናነቂ፣ ወንድ ነው ብዬ እኔ ከአፌ ተናግሬያታለሁ። ከዛ ሊያ አብረሻት እደሪ ብዬ አደረች ሊያ። the next day ሊያን ሳናገር ሊያ ትምጣ ለኔ ምን አለችኝ? ቤኪ ለምን አብረሻት ታድሪያለሽ? እኔ ነኝ እኮ ከዋንቲ ጋራ ማደር ያለብኝ ብላ በራሷ ልጅ አምጧትና ልቡ አንዴ አምጧትና እንደዚህ ብዬ ተናገርኩት ነገር ካለ እውነትም እሱ ራሱ ስተት ነው። በስተክሉም ይቅርታ ጠይቃታለሁ። አንደኛ እዛ ጋር ጥያት ሄድኩትኝ ጥላት ሄዳል በምለው ነው ሁሉ ነገር የመጣ ማለት ነው። ጥላት ጥያት ሄድኩት እሷ ታውቃለች። ማዘር ፋዘር የጃዝን መኪና ነው ይዤ ሄድኩት። ጃዝ ያው እዚህ ጋር አለ በስትክክሉ ጃዝ ሁሉንም ነገር ጃዝ ራሱ ያውቃል በደንብ አድርጎ። ጥያት ሄድኩትኝ እናቴ መጥታ እናትና አባቴ አንድ ላይ ነበሩ፣ ቤተሰቦቼ ነበሩና እቃ ነበረኝ ከዚህ ይዤ ሄድኩትኝ። ከዛ እነሱ ሲመጡ እነሱን ይዤ ወደ ቤት ሄድኩኝ። የት? እዛው ሆቴል አካባቢ ቁጭ በይ እኔ እመጣለሁ ብዬ እነ ጃዝ ነበሩ አይደል? እነ ጃዝ ነበሩ እና ሊያ ነበሩ። ሊያ ጃዝ አብራችሁ ሆኖ ብዬ ነው ሄድኩትኝ። ስለዚህ እኔ ደግሞ ከሀገሬ ከወጣሁኝ ከ6 እና 7 ዓመት በላይ ቁጭ ያልኩበትን እናቴን አግኝቻት አንቺን ብትሆኚ የምታደርጊ ነገር ነው። እናቴን አገኘኋት። በቃ እናቴን ማቀፍ ስላለብኝ እናቴ ቤት ደግሞ መግባት ስላለብኝ ሄድኩኝ። ሄጄ ተመልሼ ነው የመጣሁት መኪና ይዤ ተመልሼ በቃ ተመልሼ መጣሁ። ተመልሼ ሲመጣ አሙኛል ብለህ ተኝተህ ነበረች። ከዛ እራት አትበይም? አይ አልበላም አለች። አልበላም አትበይም? አዎ እሺ ብዬ እኔ ወጣሁኝ። ሊያና እሷ እያሉ ማለት ነው። እኔ ትቼ ወጣሁኝ። ተመልሼ ሲመጣ ሊያ ጃዝ ዋዲ አንድ ላይ እየተነበሩ አደባባይ ላይ ቪዲዮ ለመስራት መኪና ላይ እየወጣ ነበረ። እንዴ በዚህ ሰዓት ለምንድን ነው የምትወጡት? እዚህ ሀገር ላይ የሆነ ስልክሽ ቢሰረቅብሽ ወይንም ስልክሽ ሌላ ሰው ቢወስድ ይሄ ነገር ወደ ሌላ ነው የሚቀየረው። እዚህ ሀገር ላይ ምናልባት ዱርዬም ሊኖር ይችላል፣ አንዳንድ ነገር ሊኖር ይችላል። ይሄ ነገር ባይሆን አሪፍ አይደለም ስናጋር ችግር የለም አሉ። ወጡ በቃ ወጡና ቪዲዮ ሰርቶ ተመልሶ መጡ። ከዛ በኋላ ሄዶ እነሱም ከዛ በኋላ ሻይ ቡና ለማለት ወጥተናል። ተመልሰን መጣን። ይሄ እየዋሻ ከሆነ እሷ አለች አይደል? ሻይ ቡና ብለን የራሳቸው የሆነ ካፌ ገባን። እዛ ካፌ ላይ ተጫውተን ተመልሰን መጣን። ሊያና እሷ ገብቶ አንድ ጥያቄ ልጠይቅህ ደግሞ እንደዛ ከሆነ በኋላ ያኔ ቀን ዋንቲያ ለምንድን ነው ይቅርታ ያስጠየካት? ምን በድላ ነው? ኦኬ ቴንክ ዩ ኦኬ። አዎ በጣም ጥሩ ሐሳብ ላይ መጣሽ። አንቺ ደግሞ ዋንቲ ደግሞ አሁን ራሱ ይቅርታ ማለት አልነበረብሽም። ጥፋቱ የማን እንደሆነ ሳይታወቅ በድንጋጤ በመቾከል ይቅርታ የምትይበት ምክንያት የለሽም። ይሄ ነገር ለመፍታት ነው ወይስ ለማክረር ነው? ለማክረር አይደለም፣ ለመፍታት ነው። ግን በቃ ለመፍታት እስከሆነ ድረስ ምንም በሌለ ነገር ላይ ጊዜ ከምንፈታ ያለውን ነገር ነው አይደል እየነገርኩ ያለሁት። አዎ ትክክል። አሁን ለምንድን ነው ይቅርታ ያስጠየቃት? እኔ የዋሻው ቢሆን ጃዝ አለ፣ እሷ አለች፣ ሊያ አለች። ለጃዝም ጥያቄ አለኝ ለሁሉ ቢካዝ ያኔ ስልክ ላይ በሙሉ ሲሄዱ እኔ ነበርኩ እየቼክ እያረኳት እየደወልኩላት። ለጃዝም እንትን አለ እዚህ ጋር። አሁን አንደባበቅም፣ ሁላችንም እናፍርሰው አይደለ? እናፍርሰዋለን። ቤኪ ያኔ ቀን ማታ ዋንቲ ኩላሊቷን አሟት ደብሯት ብቻዋን ትታችኋት ስትሄዱ እኔ ነኝ ሊያና ሊያ የምትባለው እነጃዝን አናግሬ ለምንድን ነው የደበራት ስል አይ ኮርነር ላይ ብቻዋን ትተዋት ሄዱ፣ እነ ሙክታርም ተመለሱ ሲል እትስ ኦኬ በቃ አንቺ እሱን ነገር ሄዶ እኔ እኮ እሱን ነገር ይቅርታ ለመጠየቅ እኮ ነው የሄድኩበትን አመጣጥም እየነገርኩኝ እኮ ነው። ገባሽ? እኔ እናቴ ጋር ሄድኩኝ። እናቴን አንቺ አሁን ወይም እናትሽን ብታገኝ አሁን እኔ እናቴንና ዋንትያን አንድ እንዳያደርጋች እሷ ደግሞ ልጇንና ሌላ ሰውን አንድ ልታደርጋች እናቴ እናነች አይደል? በቃ ልቡ እግዚአብሔር ነው ምንሽ። እኔ አንድ ነገር እኔ የሚያምነው እውነት ነው ብዬ ነው የሚያምነው። በቃ እሱ ጋር በመሄድ እኔን አምናኝ ሄደችውን ጥዬ ሄድኩት ስህተት ነው፣ ግን ልቤ አልቻለም ሄድኩኝ።
ገባሽ? መኪና ውስጥ ደግሞ ቦታ አልነበር። አብረን እንዳንሄድ መኪና ውስጥ ቦታ አልነበር። እሺ ትክክል። ቤኪ ልጠይቅ እዚህ ላይ ደግሞ ቤተሰብ ብለህ ከሄድህ ለምን ይዛሃቸው ሄድክ? ይዛሃቸው የሄድከው አገር ይዣቸው መሄድ ነበር። ይዣቸው መሄድ ነበር። መኪና ውስጥ ቦታ ነበር። እሺ ጃዝን ጠይቁ። መኪና ውስጥ ገቢና ኢቭን ለ3 ነው የተቀመጠው። ኢቭን ገቢና ማለት ነው። አሁን ቤኪ እንረጋጋና እናውራ። መጀመሪያ ከሳውዝ አፍሪካ ስትመጣ አላማ ለአመት ሄዶ አገሩ ለማስተዋወቅ አይደለ እንዴ? እስቲ ከሆነ ለምንድን ነው ልጆቹን ይዘኸው የሄድከው? ይሄ ነገር ለምን በሌላ ጊዜ አልሆነም? አንተ ቆያ ስህተቱን ለመናገር እኮ ነው። በእናትሽ አንቺ ገና እኔ ሳልናገር ቀድመሽ እየተናገርሽ። እሺ ሶሪ፣ ቀጥል። እሺ ይቅርታ፣ ቀጥል። አሁን እዚህ ላይ በመሀል ግን ባይገባ አንዴ እጥር አድርገህ ቤኪ አሳጥረውና እንዲህ ሆነው በነገርና ሌላ ሰው አይገባበት። እሺ ቀጥል። እሷና እኔ እዚህ ጋር የምናውቀው ሰዎች እኮ አለን እኮ። ሊያ መታለች። ሊያ አውሪ እስኪ አንቺ እኔ ትንገርሽ። አውሪ ሊያ እኔ አንቺ ጥያቄ አላችሁ። ሊያ እኔ ከአንቺ ጋር ለምንድን ነው ያላደርኩት ብዬ ጠይቄያታለሁ። ለምንድን ነው ከእሷ ጋር ብታድሪ ብለሽ ብያታለሁ። ኖ እንደዛ አላልከኝም። ለምን ለኔ እንደዛ አልሽኝ በስልክ? እኔ ብዬሻለሁ እንደዛ? አዎ በስልክ ለኔ ከዋንቲ ጋር ቁጭ ብላችሁ። ኧረ በእግዚአብሔር ነገሩን አትጎትቱ። ተው አይደለም እኔ ለተደረገ ነገር ለነበረ ነገር ይቅርታ ልጠይቅና ልውጣ። የነበረውን ውሸት ዋሽቼ ያስቀየምኳትን ነገር ተናግሬ እንጨርስ። ይሄን ጉዳይ ገባችሁ? እኔ ይሄው እዚህ እሷ መታለች፣ ያመጣለች። እኔ የትኛው ጉዳይ ላይ ዋን አንዴ በትልቁ አድርጊ፣ ሰውም እንዲሰማ በቪዲዮ ነው ማወቅ። የትኛውም ጉዳይ ላይ ዋን ለኔም ለእግዚአብሔርም ብለሽ በልጅሽ ምለሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ? እኔ ይቅርታ ለመጠየቅ አቅርቤሽ ከሆነ አቅርባል። አዎ ፈልጋኝ ጠይቃኛል በይ። ካልሆነ ግን አልጠየቀኝም። እኔና አንተ ተቃይ ከዛ በኋላ እኔና አንቺ የተደናበርንበትን ቦታ እነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊዝ አታስገቡ እዚህ ጋር። ይሄንን ነገር ካለሽ ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን። ዋንቲ አትፍሪ፣ ፈራ ብለሽ አውሪ። ሙትሽን ፈተሽ አውሪ። ስልክ እዛ እያወራሽ ከሆነ ስልክ ተይና ዋን አውሪ። ሙት ፈተሽ እዚህ ጋር ነው በቃ አውሪ። ያኔ እኔንም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል። እኔ እንደዛ ብለህ ባጠይቀኝ ማለት ነው በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል። እንዴት በግልጽ ካላደረኩ እንዴት ነው ጠይቀው? እንኳን ደውዬ ነው የነገርኳት ለእናት። ምን ብዬ ጠይቁሽ? አሁን እሺ፣ አሁን አንድ ነገር ልንገራችሁ። እዚህ የምታዩት እዚህ ያላችሁት በሙሉ ለሙሉ ሰው ይገባል። ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ። እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ጃዝም አለ እነሱም አሉ። ሁለቱም ባሉበት ደግሞ ምንም ሊጠይቃቸው እንዳትል ለደቂቃ የት ነው ታዲያ? እናንቺ ብቻ ለብቻ ተቀመጠ። ኢቭን እንኳን እንዴ እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር እኔ ውስጥ መጣው አላወራኸኝም? የት እስቲ ሩም ከተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ ያሉም ለምንድን ነው ታባጣቸው? እሱ ሁለታችሁ አውሩ ቤኪ፣ እሱ ሁለታችሁ አውሩ። ሩም ላይ ተገናኝታችሁ አልተገናኛችሁ እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ነገር ይሰማል። እስቲ አንድ እኔ ሊጄቲሙ ጠይቀኝ ባይ ሊጄቲሙ ጠይቃኛል። እኔ በልጇ ለምን ትምላለች? በሰደብካት ሕፃን ልጅ ለምን ትምላለች? አይ ለልትዬ ትማል ብለዋል። ለምን መሰለሽ ያኔ ቀን
2 ቀን እኔ እንቅልፍ አልተኛውም። እኔ ጋር እየደወለች እያለቀሰች ሜሪ ሁላለች። የዛን ጊዜ እነ ሊያ አሁን አንድ ነገር እናንተ ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አም ሶ ሶሪ። እግዚአብሔር በሚያውቀው ህይወቴን እናቴ ትሙት ማዘር ትሙት፣ ትላንት አንቺን የያዘች ማዘር ትሙት፣ ካፈሩኝ አይመልሰኝ ነው። በጣም ቆሻሻ ወንድ ነው፣ ደፋር ነው። አንቺ ግማታም ግምናትሽ ተብለ ወጪ ከጂ that's who you are። ባለጌ የተደፈረችን ህፃን ልጅ ቪክቲም ደግሜ ካልደፈርኩ ምትል ቆሻሻ ወንድ አንተ እሱ ነህ። ለወደፊቱ ግን ሊያም ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ከአፌ ሲወጣ ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድነው ልብሱን አድርገሽ ፖስት ያደረግሽው? ትዝልሻል ያወራነው ሳውርቼሽ ነበርና ለምንድን እንደዚህ የሰራሽው ብለሽኛል። አዎ እንደዚህ ተበድለሽ እንደዚህ እየተሰቃየሽ ለምንድነው ፖስት ያደረግሽው ስልሽ አይ ህዝቡ እኮ አይደለም የበደለኝ እሱ ነው። ከዛ ሊያን አስገቢ ስልክ ብዬ ሊያ ይው እናትሽ አለች አያትሽ አለች ያደረችው እናንተ ቤት ነው። ያኔ ቀን እንደውም ትዝ ካላችሁ ሊያ ለምንድን ነው የወጣሽው? ነይ ተመለሺ። አስገቢ ቦታው ላይ ስለነበረ አዎ ምንም ነገር እቺ ልጅ 3 ሰው 4 ሰው ነበር ስልክ ስታናግር የነበረው። ሜሪ ነበረች። እንደውም ደብሯት ላይፍ ላይ ምንድነው ስልሽ ኩላሊቴን ያመመኝ ነው ፎቶ ራሱ ለምንድነው መኪና ውስጥ ራሱ ቁጭ ብሎ በስነ ስርዓት እያናገረኝ አይደለም እያመናጨጨቀኝ ነው ብለሽ አልነገርሽኝም ታዲያ? ስለዚህ እኛ ሚዲያ ላይ መውጣት ስለማንፈልግ መተ ስለማንናገር ነው እንጂ ልጅቷ ተበድላ በውስጧ ይዛ ስንቱን ቆይታ ነው ዝም ያለችው። ያም አንሶ ግን ለሰው ደውለ ስደባት ዋንቲያን ለምንድነው ይሄን ነገር አንተና ዋንቲ ብቻ ነው የምታውቁት ቤኪ? ስለዚህ እነዛ ልጆች እንዴት አወቁ? ይብን ደካማ ጎኔ ማን እንደሆነች ስሟን ሁላ ነግሯታል። ልጄ ሞኒካ መሆኗን ሞኒካ ናት። ደካማ ልጇ ናት። ልጇን እንትን እየፈለጋችሁ ስደቧት። ይብን እንኳን ትላንትና ሲሳደብ የነበረው ከነሱ በላይ ነበር እኔ ሲሳደበኝ የነበረው። ለሱ ታዩ መልስ አለን። ለሱ አትግቢበት። አንቺ ልጅ ነሽ፣ ተረጋጊ፣ ፈታበይ። ለትላንትና ለተሰደበው ሁሌ ኮንሲኮንስስ አለ አንድ ሰው ሲያረግ፣ እሱን አንቺ አገባሽም። ግን አንድ ሰው የግዴታ ተበድዬ ነው ያደግኩ ብለሽ ይቅርታ የምትይበት ምክንያት የለም። ቴንክ ዩ አንቺ ይቅርታ ታስጠይቂያለሽ እንጂ እንደ ሴት እንደ እናት እንደ ሲንግል ማም አንቺ ገና ለገና ሰው ያኮርፈኛል ብለሽ ይቅርታ የምትይበት ምንም ምክንያት የለሽም። ለእያንዳንዱ ነገር ህግ አለ። ኢትዮጵያም ህግ አለ፣ ዱባይም ህግ አለ፣ ሳውዝ አፍሪካም ህግ አለ። በዛ ከመጣ በህግ እንሄዳለን፣ ምንም ችግር የለም። ግን የማንም ሴት የማንም ልጅ በማንም አፍ አይሰደብም፣ ከኔም ጭምር። ስለዚህ ለራስሽ ኩሪ። አሹም ትዝ ካለ ደውዬ አናግሬ ነበረ። ለምንድነው ልጅቷን ትታችሁ ይሄዳችሁት? አሹዬ እቺ ልጅ አደራ ተባብለን አይደለ ወይ ከዛ ቤት የወጣችሁ አላልኩም ብለሽኛል። አይ ነው ቅድም እኮ ሲጀመር እየነገርኳት ነበር። አሁን እዚህ ላይ የመጣ ነው ካለ አሁን እዚህ ላይ ቅድም ዋንቲያ ቅድም ይቅርታ ቅድም ስናወራ በቃ በሰላም ፈተን ሁሉንም ነገር እንዝጋው ስለተባባልን በቃ እኔም ያለ ጥፋቴ ይሄን ነገር ይሄን ርዕስ መዝጋት አለብን። እኛ ግን አመጣጣችን አንዴ ልቡ እኛ ግን ይኸውልሽ ዋንቲያ አሁን አንዴ እኔ ላውራና ከዛ ይኸውልሽ ዋንቲያ እኛ ሲጀመር የመጣ ነው እንደ ጓደኛ፣ እሱም ጓደኛችን ነው፣ አንቺም ጓደኛሽ ነታችን ነሽ በማለት ግን ሐቁን ለመናገር እኛ የምናውቀውን ግልጽ ለመናገር ነው። እዚህ ጋር መጥተሽ ቅድም ግን ልክ እኛ አሁን እኔ ቅድም የራሴን የተሰማኝ
አወራሁ አይደለ አንተ ስለሆነ ትንሽ ደብሮን ስለነበር ወደ አዋሳ ሄድን ምናምን። ከዛ በኋላ አንትያ በኋላ ደውላ ለቦቼ እንዲህ አለችው። ከዛ ወደ እኔም በኋላ ደውላ በቃ ነይ ምናምን ባልናት በምን እንደሆነ አናቀም። እሷ ናት የምትናገረው ብዬ ወደ አንቺ ስል በቃ ምንም አላረክኝም ምናምን ብለሽ ሸፈንፈን አድርገሽ ታረጊው እንዴት ነው አልገባንም ብዬ ነበር። አሁን ደግሞ እንደ አዲስ እንደዚህ እስቲ እኛ ላይም ደግሞ ለኛም ደግሞ ትንሽ ገብተሻል። ጠየቀኝ ገባክ? ድጋሚ ሲጠይቀኝ በቃ ይሄ ላይክ እኔ ቅድም አውርተናል አይደለ? እኔም አንተም ሙክታርም ሁላችንም አውርተናል። ስናወራ ግን በሰላም በሰላም እናወራ። ቦቼ ራሱ እኮ ነው ለዛ ብዬ ነው በቃ ልክ ሲመጣም ይቅርታ በቃ ምናምን ያልኩት ምንም ሳላጠፋ ነው። ገባክ? ለመሰለሽ ቦቼ ራሱ ቅድም ምን ብሏል መሰለሽ? ቦቼ ራሱ ምን አለ? ይቅርታ መደረግ ካለበት መባባል ካለባቸው ሐቁን ተነጋግሩ። እንዲህ ብለኸኛል፣ እንዲህ ብለኸኛል። ከዛ እንደውም ያኔ ቤኪ ምን አለ? እኔ ላንቺ እንትን ጠይቄሻለሁ ወይ ሲልሽ ፈራሽ ሆነ ወይ የመፍራት ወይ ዝም ብለሽ ነገሩን እንደባብሰሽ ማለፍ ስለፈለግሽ መሰለኝ አይደል ነው። ከዛ ወደ ጃዝ ወደ ሊያ ወደ ሙክታር እዚህ ጋር ማውራት ያለባችሁ እናንተ ናችሁ። ስለዚህ እናንተ ስታወሩ ነው እኛ የምናውቀውን ነው የምናወራው። ሁለታችሁ የሆናችሁ ደግሞ ሁለታችሁ አሁን ልቡ አለች። ለልቡ አሁን ያኔ እያለቀስሽ የምታወሪያት ምን ስለሆነ ነው? የሆነ ነገር ስለተባልሽ ለቦቼ የደወልሽ የሆነ ነገር ስለሆነ እሱን ፊክስድ ማድረግ ትችላለሽ። አንበሳ ላወራለች ቀጥላሽ። ስለዚህ አሁንም ምንድነው መሆን ያለበት? አሁን ለምሳሌ ቤኪ ተናዶ ወጥቷል። ኦኬ ግን ቤኪ ይቅርታ ማለት ካለበት ለህዝቡም ላንቺ ይቅርታ ማድረግ ካለበት እንዲህ ብለኸኛል፣ እንዲህ አድርገኸኛል፣ እንዲህ ሆነ እንዲህ ተብሎ ከዛ ያንን ነገር ልክ ስታወሪ ከዛ በኋላ ቤኪ ደግሞ ይመጣና አምኖ እንዲህ ነበረውን በጣም ይቅርታ ምናምን ብሎ ይቅርታውን ይጠይቃል ማለት ነው። ከዛ ወዴት እንዲላል መጨረሻው በዳይ ይቅርታ ይጠይቃል፣ ተበዳይ ይቅርታን ይቀበላል ማለት ነው እንጂ ዝም ብለሽ አንቺም ተበዳይም በዳይም ዝም ብሎ እሱም አልበደልኩም እያለው አንቺም ተበድያለሁ እያልሽ ከሆነ ወደ ሌላ መፍትሄ ይመጣል። አሁን ግን አንቺ በደል ትናገሪና ቅድምም እኔ ዝም ብዬ ሸፋፈንኩት። አሹ ለምን አትረዳኝ? ቅድምም ዝም ብዬ ወይም በቃ ምን ላለው ሁለት ልቦንኩኝ ገባ ከላ እንዳለበት ከዛ በኋላ ምን አልኩኝ? በቃ እሺ በቃ ይቅርታ አድርግልኝ እኔ ካጠፋው ብዬ ነው የሸፋፈንኩት አይደለ? ነውም አይደለም እኔ በቃ እሺ ደግሞ ጭራሽ ቃላቱንም መጠቀም ስላልፈለኩኝ በጎን ነበር ስጠይቀኝ የነበረው። አክት ካልተመቸኝም ያልኩት ኢቨን እንኳን ሙሌ ቤት ትላንትና ምንድን ያልኩት ሙሌ ሁኔታው ስላልተመቸኝ ሄድኩኝ አልኩኝ። ሁኔታው ስላልተመቸኝ ግን ምን ላድርግሽ? እንዴት ልናገር? ንግግርም ስለማልችል ነው። ይቅርታ። ሶሻል ሚዲያ ስለሆነ ሁሉም ነገር እዚህ ቲክቶክ ላይ መወራት አለበት ብላ ስላላሰበች ምናልባት አንዳንድ ነገሮችን የሸፋፈነች ሊሆን ይችላልና በሷም አትፍረዱባት ማለት ሁሉም ነገር ለዛም ነው እኔም የገባሁት። ይኸውልህ ቦቼ ለዛም ነው የገባሁት። ለምንድን ነው እውነቱን እኔ ነበርኩኝ ከተነሳች ጀምሮ አርፍደው እንደውም በዚህ ሌሊት አንነዳም ብለው ሌላ ሆቴል አድራችሁ ትዝ ካላችሁ ከዛ ነው የደረሳችሁት እና ያንን ሁሉ አውቃለሁ። ግን እስኪ ራሷ ትመልስ ራሷ ትናገር ብዬ ነው ትላንትናም ያልገባሁትኝ። አሁንም ግን ዞሮ ምንድነው እየሆነ ያለው? የዋንትያ እንዲያረገች ዋንትያ ሸርሙጣ ዋንትያ ምን እንደ ዋንትያ ንጹህ ሰው የለም። ውሸት እማትዋሽ የልቧን አውጥታ ማትናገር ግን ሰው የላትም ብላችሁ ልጅቷ መኮርኮም አይቻልም። ልክ ነው። ግን የዛኔ የተፈጠረው እንዴት መሰለሽ ልቡ እግዚአብሔር ይመስገን እናንተ አጠገባ ባትኖሩና እናንተ ባትመሰክሩላት ኖሮ እቺ ልጅ እንደ ድሮ የቆሻሻሽም ወስዳ እንደገና ተሸክማ በውስጧ ራሷን ልትጎዳ ነበረ። ኖ ዋንትያ ጠንካራ ልጅ ነሽ ልቡዬ። ግን የዛኔ እኔም አሹ ሙክታርም እሷን ትተን ለመሄድ ሳይሆን የዛኔም የሄድነው እንዴት ነበር መሰለሽ? አንደኛ ነገር አይ ቲንክ ቤኪን አውርተሽዋል መሰለኝ። አንቺም ለሱ አደራ ሰጥተሻታል መሰለኝና ቤኪን ብለን ነው እዛ ድረስ ሄድ ነው። የሀዲያ ህዝብ ደግሞ ዋንቲም እንደመሰከረችው ፍቅር የሆነ ማህበረሰብ ነው።
እና ዋንትያ እዛ ቦታ ላይ ምንም ትሆናለች ብለን አላሰብንም፣ ግን እኛ ፍሪደም አልተሰማንም እና ራሳችን ሪላክስ ለማድረግ ነው ወደ ሐዋሳ ሄድ ነው። ግን ደውላልኝ ቦቼ እዚህ ያለው ነገር አልተመቸኝም፣ እየተፈጠረ ያለው ነገር ትንሽ እውነት ለመናገር በጣም ደብሯት ነበር ዋንትያ። በነገራችን ላይ እኔ ምስክር ነኝ፣ የምትዋሽ ልጅ አይደለችም እግዚአብሔርን። እና ቦቼ ደብሮኛል በጣም ያለው ነገር ደስ አይልም፣ ልምጣ ስትለኝ ገና እንደደረስን ያለችኝና ዋንቲ አሁን መኪና ይዘሽ ነይ ወደ አዲስ አበባ ልሄድ ነው እንደውም ያለችኝ፣ ልመለስ ነው ስትለኝ ኖ ዋንቲ ከኛ ጋር እዚህ ሙክታርም አሹም እኔም ወንድሞችሽ ነን፣ ወደዛ የምትመለሽበት ምክንያት የለም፣ እስከመጣን ድረስ ትንሽ ሪላክስ አድርገን አብረን ወደ አዲስ አበባ እንመለሳለን እና ያልኳት። ከዛ ለአሹም ለሙክታር ስነግራቸው ትምጣ እንደውም ኮንትራት መኪና ይዛ ትምጣ እንከፍላለን ያሉኝ ጌታን። ከዛ ስትለኝ መኪና ኮንትራት አይ ቲንክ ይዛለት ሲጠፋ ምን አልኳት፣ ዋንቲዬ በቃ በጠዋት መኪና ይዘሽ ነይ ወደ አዲስ አበባ እንዳትመለሽ፣ አብረን እንትን ብለን እንመለሳለን ወደ አዲስ አበባ አልኳት ማለት ነው። ከዛ ጠዋት እግዚአብሔር ይስጠው ጃዝ መኪና ነበረውና አይ ቲንክ ቀኑ ሙሉ እየነዱ ፈጀባቸው መሰለኝ። ወላይታ ላይም ቪዲዮ ሲሰሩ ምናምን አመሹና ማታ ስትደርስ እንደውም አልተቀበልንሽም ወንትዬ አብረን ራት በልተን ሮማ ሲዘናት ምናምን ትንሽ ቆይተን ገባን። በማግስቱም ቆንጆ ጊዜ ነበር ያሳለፍነው። እዛ ቦታ ላይ መታም እግዚአብሔር ምስክሬ ነው ቤኪን በክፉ አንስታኛ ጋም ይሄው እኔ እናንተ ፊት ነው የማወራው። ቤኪ እንደዚህ ያደረገኝ ቤኪ እንደዚህ በድሎኛል ብላ የቤኪንም ስም በመጥፎኛ ጋር አላነሳችም። እኛ ጓደኞቿ ጋር እንደውም በቃ እነሱ እንደ ጓደኛ እንደ ወንድም በቃ ምን ሆነሽ ነው የሆንሽው ነገር አለ ወይ ጌታ አይደለ የከፋሽ ነገር ምንድን ነው? ድምፅሽም ደህና አልነበረ። ምን ሆነሻል? ሙክታሩላ በቃ እንዴ ምን ነው አንቲ ምን ገጥሞሽ ነው? ምን ከፋሽ? ጌታ ምንም አልሆንኩም እኔ ደህና ነኝ፣ ግን አልተመቸኝም። በጣም ነው ያስጠላኝ። ይሄን ነው ያልኳችሁ ተናግሬያለሁ። እኔ ከልጅነት ጀምሮ እየታፈንኩ ስላደኩኝ ዝም ነው የምለው። አንዴ ላውራ። እሺ ቦቼም አውርቷል። እንደተባለው ዋንቲ በጣም የዋህ ልብ ያላት እዛ ሆሳና እያለን እንኳን በሆነ ኬዝ ላይ ተጨቃጭቀው ይቅርታ ሌላው አጥፍቶ እንኳን ይቅርታ የምትጠይቀው ዋንትያ ነች። እሱን እኔ እመሰክራለሁ። ንጹህ ልብን ያላት 100%። ምንድን የተፈጠረው ሐዋሳ እስክንሄድ ድረስ ስለ ቤኪ ክፋት ይኸው እኔ አብሬያት ነው በመኪና ከሆሳና ድረስ ይዣት የሄድኩት። አንድ ቃል ስለ ቤኪ ክፋት አላወራችም። ሐዋሳ ደርሰን በኋላ አይኖ እኔ ጋር ቅድም የሆነ የሰማሁት ቮይስ አለ ብላ ነበር። ማን ነው ሚውት ያላደረገ ሰው? አሹ ሚውት አድርገው። ቮይስ ያደረገው ከኔ ጋር በሆነ ጉዳይ ቤኪና እኔ እያወራን ነበር። እሷ እንዴት ማህበረሰቡን ንቃ እንዳትሄጂ እያልኩኝ ለምን ጥላት ትሄዳለች? እሷ ማን ስለሆነች ነው? ራሷን ፌመስ አድርጋ ስለምታይ ነው ወይ ብሎ የመናደድ አይነት ስሜት አለ አይደለ? አሳይቶ ቮይስ አደረገ። እሱም ቮይስ ደግሞ እንደ አጋጣሚ መኪና ላይ ኮኔክት ሆኖ ስለነበር መኪና ላይ ስከፍተው ሰማችሁ። ትላንት ብላ ነበር አይ ቲንክ ሙሌ ቤት ላይ እኔ አንድ ቪዲዮ ብሰራ ምናምን ያለውን ነገር ጠርጥራ ትላንትናም እነዛ ሁለት ልጆች ያወሩትን ነገር በቤኪ መሸፋፈኑ አይኖ እኔ ደብሮኛል። የሆነ ነገሩ በቤኪ ተሸፍኖ ነበር። እነዛ ኤቪደንስ አለን ብሏሉ። አይኖ ማስረጃ አለን ብሏሉ ሁለቱ ልጆች። ቤኪም ተነስቶ ይቅርታ ጀነራል ታች አለ አስገቢው ጀነራል አንደኛ እሱም ይግባ። እኔ እስከ ትላንትና ድረስ ቪዲዮ ሰርቻለሁ። እነ ጀነራልም እኮ ጓደኞቼ ናቸው። እግዚአብሔርም ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ከዋንትያ ጎን ነኝ ብዬ ማለት ነው። እና በዛ ምክንያት እያታለሁ ለዋንትያ በገንዘብ ነው ሁሉንም ስራ የሚሰሩት ማለት ነው። ቤኪ ብራዘር አሁን ሀቄ ወጥቷል። አሁን ሁሉም ማንነትን አውቀናል። ከዚህ በኋላ እንደ አንበሳ ዝም በል፣ ብዙ አታወራ። ሌሎች ያወሩ ስላንተ ብዙ ባወራው ቁጥር ስህተት ልሰራ ትችላለህ። ስለዚህ አቆም። ሀቄ ወጥቷል። በቃ ጀስት በቃ ሳይለንት ሆን መታዲያ ዋ መገን አናማ መገን መታ መደቂት ወጨቆም ዋ መገን የኖሶ ኔስ ከበል ዋለ ኔስ ከበል አለም አደባባይን አዋረደኬን ተደዋወለካ አለባም ሜንት ዊጣከ በበል ማሮም የበካ ከበለም የበካ ከበል ኔስ ኒዋቱ ሲስኮይ ጣሚታ ሄልት ጣሚቶ አይነት ሞይሰም ሄልት ሊያለቀ ጃ አንድ ጥያቄ ልጠይቅ። ቆይ ቤኪ አንተን
ቤኪ አንተን ሆሳና ሄዶ ነው ያገኛ። ቤኪና እኔ ጓደኛ መሆናችንን አብረን እንደምንሰራ አብረን እንደምንተኛ አብረን እጅና ጓንት መሆናችን ታውቃለህ አታውቅም? እሱም ብቻ ልጠይቅህ። እሱን አላውቅም። እዛ ያላችሁን ሪሌሽን ታውቃለህ? እንዴት ነው የማታውቀው? ልትደዋወሉ ትችላላችሁ። አብራችሁ እንደምትበሉና ልንደዋወል ሳይሆን ስራም አብረን ነው የምንሰራ። ጀራል አንዴ ማይ ብራዘር አንዴ ሲጀመር ጀራል አንዴ ብራዘር አንድ ጥያቄ ብቻ ሊጠይቃት ዋንትያ ሊሊ፣ አንቺም እየሰማሽ ነው። ጃዝ ሁላችሁም ስሙ። ዋንትያ እኔ የምጠይቅሽ አንቺ እያለቀስሽ ልቡ ጋርና ቦቸራ ጋር ደውለሻል። ገባሽ? በኮንፊደንስ ነው የምትመልሺው። እዚህ ጋር የሀዲያ ህዝብ እየሰማ ነው። ልቡ ጋርና ቦቸራ ጋር ደውለሻል እያለቀስሽ። የደወልሽው እዛ ቤኪ ቢዚ ሆኖ ስላልተመቻ አንቺን ስላልተንከባከባ ነው ወይስ ቤኪ ከአንቺ ጋር ጾታዊ ግንኙነት ማድረግ ፈልጎ አንቺ ስላልተመቸሽለት አንቺ ላይ ስለተቀየረ ነው እነሱ ጋር የደወልሽው? እቺን ብቻ መልሽልኝ ቤኪ። ስትሬት መልሽልኝ። ለምንድን ነው የደወልሽው ቦቸራና ልቡ ጋር እያለቀስሽ? ያንተን ጥያቄ ቸራ ያንተን ጥያቄ ከመመለሷ በፊት እኔ ጥያቄ እየጠየቅኩ ነበር። እኔ እያወራሁ ነው። አንድ ጥያቄ ልንገርህ። ቆይ ልቡ ጋር ቆይ የሀዲያ ህዝብ ነገር እኔ አዳምጥ፣ መሀል አትግባ። የሀዲያ ህዝብ እንግዳ ሊመጣ ነው፣ እንግዳ ሊሄድ ነው ብሎ እያንዳንዱ በሱቅ ብር ተሰብስቦ ነው ሄዳ። ድንቡሎ አልሰጠም፣ ድንቡሎ አልጋበዘም። ለነዚህ አሹ ሲናገር ነበር። አንተም ሆንክ ሌላም የትራንስፖርት አልተከፈለላቸውም እነዚህ ልጆች። አንተ ለቤኪ ትላለህ እንጂ ለዋንትያ ትላለህ እንደ ሲጀመር አንተም ሆንክ ለዋንትያ ማለበት ኖ አስመሳይ ምን ስትል ነበር አንተ? እሱ ጀነራል አንዴ እኔ የሀዲያ ልጅ ውሸት አይወድም። እዚህ ጋር መሰዳደብ ምናምን እኔ አሁን ይኸውልህ ከማንም ጋር መሰዳደብ አልፈልግም። ማውቀውን እውነት ልናገር ነው የገባሁት። ገባሽ? ጃዝ ተረጋጉ። የትራንስፖርቴሽኑም ልናገር ነው። እንመጣለን። አንዴ እሱ ላይ ትናገሪያለሽ ጀነራል። ሌላ ቦታ የምትተነኳኮሱትን ነገር መተነኳኮስ ትችላላችሁ። ይሄ የኢትዮጵያ ሕዝብ ቁጭ ብሎ የዚችን ልጅ ጉዳይ የኢትዮጵያ መንግስት የሚያውቀውን ጉዳይ እናት የሆነ ወንድ የሆነ አባት የሆነ እህት ያለው ሰው ቁጭ ብሎ አዝኖ ጉዳይ ነው። ስለዚህ ሌላ መተነኳኮናችሁን እዛው ተውትና መነጋገር ያለብን ነገር እንነጋገር። እኔም እሱን ነው የምለው። ይሄ የማህበረሰብ ጉዳይ አይደለም፣ የማህበረሰብ ጉዳይ አይደለም። የዋንትያና የቤኪ ጉዳይ ነው። በቃ የዋንትያና የቤኪ ጉዳይ ነው እያወራን ያለ ነው። ቤኪ ተነስቶ የተሳደበበትን ምክንያት አውርቷል አይደለ? እኔም ጠይቄሻለሁ። አይ ቲንክ ቤኪ ጋም ጽፌለት ነበር። እውነቱን ለማወቅ እየጣርኩ ነበር በተቻለኝ አቅም ማለት ነው። አንቺ ምን ያህል እርግጠኛ ነሽ? ይቅርታ ላይ ያኔ ዋንቲንና እህትህን መኪና ውስጥ ሳናግር ስፒከር ላይ ነበረ። አንተ ድራይቭ እያረክ ነበረ። ትዝ አይልህም? ኦኬ